አሁን በጌታ ነኝ። ቤተ እምነትን የጠየቅኩ ወንድሜ ሙሉ ወንጌል ማለት ሙሉ ወንጌል ነው። አዎ አሁን ነው ሙሉ ወንጌል የሆንከው? ኦርቶዶክስ ነበርክ በፊት? ኦርቶዶክስ ነበር። በጣም አሪፍ። ምን ያህል ጊዜ ኦርቶዶክስ ነበርክ? አረ ብዙ ጊዜ ከልጅነቴ እስከ ከ3 ዓመት በፊት ነው በጌታ የሆንኩት። በጣም ረጅም ዓመትን ኦርቶዶክስ ነበርክ ማለት ነው። በጣም አሪፍ፣ በጣም ጥሩ ነው። አይ በጣም ጥሩ ነው። ቅዳሴ አስቀድሰህ ታውቃለህ? ኦርቶዶክስ እያለ? ኧረ ቅዳሴ ብቻ ሳይሆን ድቁናም ተቀብያለሁ፣ ሚስጥርም አይቻል። በጣም ጥሩ፣ በጣም አሪፍ፣ ጥሩ። እሺ እስቲ ዲያቆናት ስንት የዲያቆናት ደረጃ አለ? አላውቅም። ዲያቆን ነበርኩ እኮ አልከኝ። ደረጃ ማለት አልገባኝ። እኔ እንጃ። የዲያቆናት ደረጃ እንዴ? ዲያቆን ከሆንክ የማወቅ አለብህ ወንድሜ። ስንት የዲያቆናት ደረጃ አለ? ዲያቆናት ደረጃ ማለት ያው ዲያቆናት ስንት የአገልግሎት ደረጃ አላቸው? እሺ በዚህ ላቅልልህ። ማላውቀውን አውቃለሁ አይደለም ይሁን ባይሆን ዲያቆን ለመሆንና ላለመሆኔ ከተጠራጠረ አንዴ ችግር የለውም። እሺ የቅዳሴን ክፍሎች ንገረኝ እስቲ። ስንት ክፍል አለው ቅዳሴ? 2 ምንና ምን? የመጀመሪያው ፍሬ ቅዳሴ እና የመጀመሪያው ቅዳሴ አለ። የመጀመሪያው ቅዳሴ እና ፍሬ ቅዳሴ። የመጀመሪያው ቅዳሴ ምንድነው የሚባለው? ምንድነው የመጀመሪያው ቅዳሴ? እስከ ድረስ ያለው ነው የመጀመሪያው ቅዳሴ። ያው ዲያቆኑ ቅዳሴ ከምን ላይ ነው የሚጀምረው? ፍሬ ቅዳሴ ከየትኛው ጀምሮ ያለው ነው ፍሬ ቅዳሴ? ከዛ ደግሞ የመጀመሪያው ቅዳሴ ያልከው ከየት እስከ የት ያለው ነው? ንዑሰ ክርስቲያን እስከሚለው ድረስ ዲያቆኑ ያለው የመጀመሪያው ቅዳሴ ነው። ከዛ በኋላ ያለው ፍሬ ቅዳሴ ነው። ፍሬ ቅዳሴ ክርስቲያን እስከሚል ድረስ ዲያቆኑ ምን አልከኝ? ዲያቆኑ ወጥቶ ንዑሰ ክርስቲያን ብሎ እስኪያውጅ ድረስ ያለው የመጀመሪያው ቅዳሴ ነው። ከዛ በኋላ ፍሬ ቅዳሴ ይመስለኛል። ፍሬ ቅዳሴ። እሺ ጥሩ። እንግዲህ ሁላችሁም እየሰማችሁ እየታዘባችሁ ጥሩ። ቅዳሴ ከማለቁ በፊት ቅዱስ ቁርባን ከውስጥ ሲወጣ ምን ይባላል? ተመልሶ ደግሞ ወደ ውስጥ ሲገባ ምን ይባላል? ድርገት መሰለኝ። ሲገባ ድርገት ነው። ድርገት መሰለኝ። ሲወጣስ? እንጃ። ሲወጣ አንተ እንደምታውቀው ያው ህዝቡ ከመቁረቡ በፊት እኛ ውስጥ ቆርበን እናቆርባለን አይደል? የጠየቁ እሱን አይደለም የጠየቁ ጥያቄ። ቅዱስ ቁርባን ከውስጥ ወደ ውጭ ሲወጣ ልመልስልኝ። ችግር የለውም ችግር የለውም ተው። ዲያቆን ሆነ ቀድሰህ አቁርበህ ታውቃለህ? ክቡር ደሙን ሰጥተህ ታውቃለህ? አታውቅም? ክቡር ደሙን ለህዝቡ ዲያቆኑ የሚሰጥበት ምን ተብሎ ይጠራል? የሚሰጥበት ማለት ለህዝቡ የሚሰጥበት ክቡር ደሙ ምን ተብሎ ይጠራል? ምኑ የሚሰጥበት? ጽዋው የሚሰጥበት ነው ያልኩ እኮ። የሚይዝበት ዕቃ ነው የሚሰጥበት ነው ያልኩ። እኔ እንጃ ያሬድ፣ የኔ አንድ ዕቃ ይኸውልህ፣ በልጅነቴ ነው ድቁና። ስለዚህ ምን ታደርግ መሰለህ? አሁን ደግሞ በልጅነት ተወቅ። ይኸውልህ እኔ